ጻፉና እስቲ በዚህ በጽሁፋችሁ ልፍታ። በጣም ብዙ ሰዎች ህልም እየጻፋችሁ ነው፣ ግን የተሳሳተ አይነት አፈታት የሚፈቱ ሰዎች አሉ። እዚህ ውስጥ እያየው ነው። የማይሆን ነገር አትፍቱ። እሺ፣ እያነበብኩ ነበረ። በህልሜ መኪና ለመንዳት ስሞክር ምንድነው ጥሬ ሳይሄድልኝ እነቃለሁ። በተደጋጋሚ ይመጣብኛል ይህ ህልም ብላለች ወይም ብሏል። የሸዋስ ሞሱ ነው። ልክ ነው። በህልም መኪና መንዳት ማለት መኪናው ስጋሽ ነው፣ ሾፌሩ ደግሞ ነፍስሽ ናት። ወይም ደግሞ አንቺ ስጋሽን ለነፍስ ለማስገዛት መንፈሳዊ ለመሆን ከስጋ ፍትወት ለመውጣት ወይም ከምድራዊ ሀሳብ ለመውጣት የምታረጊውን ጥረት ነው የሚያሳየው። በጣም እየታገልሽ ነው ያለሽው። ጥሬ መኪናው አልሄድልኝ ይለኛል ማለት የሆነ ልታሸንፊው ያልቻልሽው የስጋ ደካማ ጎን አለብሽ ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ በመኪና የሚመሰለው ኑሮሽም ማህበራዊ ኑሮሽም ሊሆን ይችላል፣ ቤተሰብም ሊሆን ይችላል። የኔ የምትይው ነገር ያ ሁሉ የሚለወጠው በምን እንደሆነ ነው ያሳየሽ። እና በተደጋጋሚ ይሄን ነገር የምታዩ ከሆነ እግዚአብሔር ሆይ እባክህን ይሄን ነገር ከኔ ላይ ነቅለጥ አልልኝ። የስጋ ፍትወትም ሊሆን ይችላል፣ ጸባይ ሊሆን ይችላል፣ ባዕድ የሆነ ጸባይም ሊሆን ይችላል። እና ይሄን አስወግድልኝ ብለሽ መጸለይ ያለብሽ፣ መትጋት አለብሽ። ስግደት ያስፈልጋል ማለት ነው። አጠቃላይ እስቲ ቀረብ ላድርገውና ትንሽ ራቀኝ መሰለኝ። አረጀው እንዴ? አይኔ እኮ ሰላም መምህር፣ በጣም ለብዙ ጊዜ በህልሜ አይኔ ሲጠፋ እያየሁ ነው። ኧረ በስላሴ ስም። አይን መጥፋት የልጅ ሞት ነው። አይን መጥፋት ወንድ ከሆንክ ዘርአ ብሩክ። እንግዲህ ወንድ ከሆንክ የሚስት፣ ሴት ከሆንች ደግሞ የባል ሞት ወይም ህመም ነው። ከባድ ነው። ሌላ ሁለተኛ እንደ አይን የምታዩ እንደ አይን ብሌንሽ የምታዩ ወይም የምታየው የኔ የምትለው በጣም ከባድ የሆነ ነገር ልታጣ ነው ማለት ነው። በዙሪያ ያሉ ሰዎች ሊከዱህ ነው። ጓደኛም ሊሆን ይችላል፣ እናት አባት ምናምን የሆነ ሰው እና ጸሎት አድርግ። በጣም ከባድ ነው ይሄ። ሰላም መምህር፣ በጣም ለብዙ ጊዜ በህልሜ ተደግሟል። በማውቀው ሰው ስልክ መሰረቅ ምንድን ነው መምህር? የምታውቂው ሰው ስልክሽን ሰረቀብሽ፣ ሴት ከሆንሽ ማለት ነው። ድንገት በብዛት ሴት ነው ብዬ ነው የማስበው። የምታውቁት ሰው ስልክ ሲወስድባችሁ በዛ ሰው ምክንያት የጸሎት ሰዓት፣ የሃይማኖታዊ ስርዓት፣ አጠቃላይ መንፈሳዊ ህይወታችሁ ከእግዚአብሔር ጋር ተቋርጧል ማለት ነው። ስልክ ማለት ጸሎት ነው። ስልክ ማለት ልጅ፣ ስልክ ማለት የኔ የምትሉት ገንዘባችሁ። በአሁኑ ሰዓት እንደ ስልክ ጠቃሚ የሆነ ነገር የለም። ልጅ በሉት፣ እየበላ ማያድግ ካርድ እየተሞላለት ማያድግ ማለት ነው። ልጅ እንኳን ያድጋል። እና ብቻ በአጠቃላይ አንዱ ይሄ ነው ትርጉሙ። ሌላ ግን ስልክ ኔትወርክ ነው። ስለዚህ እንደ ጸሎት ይመሰላል፣ ከእግዚአብሔር ጋር ያገናኛል። እና የጸሎት ሰዓትሽን ወይም የጸሎት ሰዓትህን የተሻማብህ አንድ ጓደኛ ወዳጅ አለ፣ ዙሪያ ያለ ሰው። ስለዚህ ያን ሰው መራቅ ወይም ደግሞ ተው ማለት ወይም ኖ ማለት ያስፈልጋል። እሺ፣ የጻድቁ አቡነ ተክለ ሃይማኖት ዝክር ስዘክር ነበረ። ምን ያሳያል? ጥሩ ነው። በህልም ከሆነ ጥሩ ነው። ዘክሪ ማለታቸው ነው። ይሄ ቀጥታ ነው። እባካችሁ ልጄ ታሞብኛል ክንፈ ሚካኤል ብላችሁ ጸልዩልኝ ብላለች። እግዚአብሔር አምላክ ልጅሽን ይፈውስልሽ። ሸዋ ድንግልም ሸዋ ደግፍ ልጅህን እግዚአብሔር ይማርላችሁ። እሺ፣ ለብዙ ጊዜ በህልሜ ደጋግማችሁ ምጽፉ ከሆነ ተጣላን ማለት ነው። አሁን አንድ ሰው ደጋግሞ እየጻፈ ነው። በህልሜ ለሱባኤ ገብቻ ነበረ። በህልሜ በሱባኤ ምንድነው ነበርና ከቤተ ክርስቲያን ተመልሰን ይመስለኛል መካከል መንገድ ላይ ነው። እናም ከፊት ሁለት ሴት አሉ። ከዛ ቀጥዬ ከኔ ቀጥሎ ደግሞ አንድ ወጣት አለ። ከሱ ጋር አባቶች አሉና እሱ ለዓላማው ገጠመኝ አዳምጡ ነው የተመለሰው። ምንድን ነው ህልም ነው የጻፋችሁት? እሺ፣ ወይ መምህር ዘንዶ አበባ ምንድን ነው? በእናታችሁ ፊደል በትክክል ጻፉ።
እሺ ኮፒ የምታበዙ ሰዎች ያው አሁን እዚህ እንትን ላደርገው ነው፣ ሪሙቭ ላደርጋችሁ ነው። እኔ ደርስበታለሁ። ቀስ እያልኩ እያወጣሁ ነው፣ ወደ ላይ እያረኩኝ ያለሁት። ሰላም መምህር፣ በጣም ለብዙ ጊዜ በህልሜ ኧረ በስላሴ ስም አሁን እቺ ዘራ ብሩክ የምትባል ሰው እንደው ሪሙቭ ባረጋት እንደው ሪፖርት ባረግባትስ አንድ ሰው እንዴት እንደዚህ ይደጋግማል? እሺ የህልም መፍታት ፕሮግራም ብታመቻች ችግር የለውም። መምህር እባክህን እርዳታ ያስፈልጋል። በህልሜ ፍቅረኛዬ መንገድ ጠፍቶኝ ሲመራኝ አየሁኝ። ጥሩ ነው። መንገድ ጠፍቶሽ ከሆነ እየመራሽ ያለው ፍቅረኛሽ ጋር ጥሩ የሆነ አንድ ቆንጆ ሀሳብ አለ ማለት ነው። የሚልሽን መስማት አለብሽ። እውነት ጠፍቶሽ ከሆነ ግን ደህና እየሄድሽ እያለ ነይ ብሎ ጎትቶ ሌላ አቅጣጫ ካስቀየረሽ ግን መንገድ ጠፍቶሽ ሳይሆን ዓላማሽን ሊያስቀይርሽ ስለሆነ መስማት የለብሽም ማለት ነው። አረ መምህር ለ3 ዓመት እኔም እደውላለሁ። ብሶት ነው ይሄ። ህልም እያልኩኝ ሌላ ትጽፋላችሁ እንዴ? ከመሬት ብዙ ብር ከመሬት ብዙ ጊዜ ማግኘት በህልም ሳይሆን በእውኔ አሁን ላይ ማንሳት ተውኩኝ እኮ። ህልም አይተሻል? ህልሙን አይቻለሁ ሳትል እዛው ፍቺውን ጻፈችው። እኔ በህልሜ የማርያም ጽዋ እና የተክለ ሃይማኖትን ጽዋ ቤታችን ሲገባ አየሁኝ። በጣም ደስ ይላል። ጽዋ ቤት ውስጥ ሲገባ ማየት አንደኛ ራሱ ጽዋ መጀመር እንዳለባቸው ያሳያል። ሁለተኛ ግን ለምኝኝ እሰጥሻለሁ ነው፣ ስለተሳይ አደርግልሻለሁ፣ የሆነ እኔ መጠየቅ የሚገባሽ ነገር አለ እያለችሽ ነው እመቤታችን ወይም አቡነ ተክለ ሃይማኖት። ቀጥሎ በእነዚህ ቀን ደግሞ ሻማ ማብራት እንዳለባቸው ያሳያል። እሺ በህልሜ የድንጋይ ናዳ ሲወርድብኝ ድንጋዩ ነካኝ፣ እንደምሞት ነው ግን በጣም ከዛም ሲወረወር ሸውጄ ጫፌን ሳይነካኝ ምንድን ነው እንዴ? ሳይነካሽ ምን ሆንሽ? የት ገባሽ? ጨርሰሽ ነው እኮ መጻፍ ያለብሽ። ቸኩላ ምንድን ነው አለች መጨረሻ ላይ። እሺ ሳይነካሽ ተርፈሻል ብለን እናስብ። በህልሜ ድንጋይ ናዳ፣ ይሄ የሰው ስድብ ነው። የድንጋይ ናዳ የሰው ስድብ፣ የሰው አንደበት፣ ሐሜት፣ ትችት እና የሆነ ያጠፋሽው ጥፋት ካለ የሆነ የተጋፈጥሽው ነገር ካለ ለምሳሌ በቤተሰባችሁ ማግባት የማይገባሽን ሰው አግብተሽ ከሆነ ማለቴ እነሱ የማይፈልጉትን ሰው፣ መስራት የማይገባሽን ስራ፣ መሄድ የማይገባሽ ቦታ፣ ብቻ ቤተሰብ የማይፈቅደው በዙሪያሽ ያሉ ሰዎች የማይወዱት ሰዎችን ሊያነጋግር የሚችል ነገር አድርገሽ ከሆነ ያን ነገር ተቋቁመሽ እንደምታልፊው ያሳያል። ስራም ከሆነ ብዙ በዙሪያሽ ያሉ ሰዎች በሙሉ አንቺ በምትሰሪው ስራ በሚያደርሱብሽ ተጽዕኖ እንደማትሸነፊላቸውና ድል እንደምታደርጊ ያሳያል። በህልሜ ጥቁር ውሻ ታስሮ አይቶኝ ዝም አለኝ። በጣም ይገርማል። ጥቁር ውሻ የዛር መንፈስ ነው። የታሰረ ከሆነ ደግሞ የታሰረ ዛር ነው። መቼ እንደታሰረ አይታወቅም። እንግዲህ አንቺ ውስጥ ወይ ጸበል ሄደሽ ወይ ጸሎት ተደርጎልሽ በሆነ አጋጣሚ እግዚአብሔር አምላክ ረድቶሽ የዛር መንፈሱ ታስሯል። አይቶኝ ዝም አለ። ያው የታሰረ ስለሆነ ምንም ማምጣት እንደማይችል ምንም ሊያደርግ እንደማይችል አስቦ አርፎ ተቀምጧል። ያው ምንድን ነው የሚባለው? መንፈራገጥ ለመላላጥ እንደሚባለው የባሰ ዱላ ስለሚበዛበት አርፎ ተቀምጧል። በሌላ መንገድ ግን ጥቁር ውሻ በምን ይመሰላል? የዛር መንፈስ የሚያመልኩ እናቶቻችን ወይም ቤት ውስጥ የሚካድሙ ከራማ የሚያመልኩ እናቶቻችን በጥቁር ውሻ የሚመስሉት አንድ ነገር አለ። ምንድን ነው? ፈቃድ ወይም የእሱን ፈቃድ ማድረግ። ልክ በህልም ሲታያቸው ውይ የእናቴ አባቴ ከራማ ተቆጣኝ ብለው የሆነ ምግብ ለውሻ እንደሚሰጥ ሁሉ ለመንፈሱም ደግሞ ግብር ያቀርቡለታል፣ ይቀሰቅሱታል፣ ይቆሰቁሱታል። እና አንቺ ግን ወይም አንተ ግን ሰላም ነው የሚለው ሰላማዊት መሰለኝ ወይም ሰላማዊ ነው የሚለው ዩቲዩቡ። ሴት ከሆንሽ አትፍሪ፣ አንቺ ውስጥ ያለው መንፈስ የታሰረ ነው። ምናልባት ይኖርብኝ ይሆን ምን ያደረገኝ ይሆን እያልሽ የምትሰዩ ነገር ካለ የታሰረ እንደሆነ እግዚአብሔር እያሳየሽ ነው። በቤተሰብ በእነሱ ላይ ግን ይሄ መንፈስ ትልቅ ተጽዕኖ እየፈጠረ ነው። አንቺ ላይ ግን ታስሯል ማለት ነው። እሺ በህልሜ እኛ ቤት ጣራ ላይ
እባብ ሙሉውን ቤተሰቦቼን ሲያሯሩጥ ነበረ። እኔና ልጄ ደግሞ ለመሸሽ ይዣት ሲሄድ ወደ ድመት ትለወጥብኛለች። ኦኬ ምኗ ልጅሽ ናት ወደ ድመት የተለወጠችው? ሳሯሩጥ ነው። እኔና ልጄ ደግሞ ለመሸሽ ይዣት ሲሄድ ወደ ድመት ትለወጥብኝ። ምናልባት ልጇ ነው የምትሆነው። አዎ እንግዲህ በቤት ውስጥ ጣራ ላይ እባብ ሙሉ ቤተሰቡን ሲያሯሩጥ ማየት የዛር መንፈስ እየረበሻችሁ ነው። በገንዘብ፣ በትዳር፣ በተለያየ አይነት መንገድ ቤተሰቡን፣ እህት ወንድምን፣ ቤተሰቡን በሙሉ እያመሰ ነው እና በአንቺ ምክንያት ይሁን ወይ በአንተ ብቻ ተቆጥቶ ቤተሰቡን ሊያምስ አውቆ እንደሚፈልግ ሊረብሽ ይችላለሁ፣ ሊገላቸው ይችላሉ። አንቺን እያስፈራራ ነው። ምናልባት ሀና ዘነበ አሰፋ ነው ስሟ። ሴት ነው የምትሆነው ብዬ አስባለሁ። እና አንቺ በመጸለይሽ በመስገድሽ ወይም ደግሞ የእግዚአብሔር መንገድ በመከተልሽ ተናዶ ቤተሰብን ሊረብሽ እንደሚችል እና እያስፈራራሽ ሊሆን ይችላል። ልጅሽን ይዘሽ ደግሞ ስትወጪ ልጅሽ ወደ ድመትነት መቀየሯ ልጅሽ ውስጥ መንፈሱ አለ፣ አስመሳይ መንፈስ አለ፣ የቡዳ መንፈስ እንዳለ ያሳያል። ሰላቢም እንደሆነ ያሳያል። እና ልጅሽን ቶሎ አስቆርቢያት። ለምን ልጅሽ ውስጥ ቤተሰቡን አንቺን እምቢ ብላ ከቤተሰቡ ጋር በሀሳብ ልትግባባ ትችላለች፣ ሊያመሳስላት ይችላል። ድመት በህልም ብዙ ጊዜ ማየት ጥሩ አይደለም። ሶፋ ላይ ድመት ቁጭ ብላ ካያችሁ የሰላቢ መንፈስ ቤት ውስጥ እንዳለ ማሳያ ነው። እንክብካቤ የምትፈልግ መብላት መጠጣት ብቻ ሌላ ምንም ነገር ማትፈልግ በቃ ድመትን እስቲ ያው ተሽሞንሙና ቁጭ ትላለች። ሰው መጥቶ ያሻሻታል ምናምን። ልክ በዛ ልክ ደብተራውም ድግምት የሚደግመው የድመትን ስጋ አርጎ ደግሞበት ወይም ድግመት አርጎ የሚደግመው ለምንድን ነው? እንደ ድመት መሽሞንሞን የሚፈልጉ ወይም ደግሞ እንክብካቤ የሚፈልጉ ሰዎች ተጣብቀው ገንዘብ ካለው ሰው ጋር ተጣብቀው ተመሳስለው የሚኖሩ ሰዎች ናቸው። እና ከአንቺ ጋር ብቻ ሳይሆን ከዛ ከቤተሰቦች ጋር እባቡ ከሚያባራቸው ቤተሰቦች ጋር ተመሳስላ እንዳትኖርብሽ ተመሳሳይ የሆነ መንፈስ ስላለ ልጅሽን አስቆርቢ። ወደ ድመትነት ከተቀየረችብሽ አስመሳይ መንፈስ ነው የድመት መንፈስ። እሺ ኧረ መመረለስ ውስጥ አያሉ አሁን እንደዚህ ይደረጋል። እሺ በቃ ይበቃችኋል። የደጋገማችን ያላችሁት አንድ አይነት በስማ እሺ በመደጋገማችሁ ምክንያት ብቻ ትቼዋለሁ። ምክንያቱም ኮፒ ፔስት የምታደርጉ ከሆነ ይሰለቻል። እንዳለ አልፌያችኋል። ወደ መጨረሻ መጥቻለሁ። በህልሜ ድመት ነው ሁሌም ማየው፣ ብዙ ናቸው። አንዱ ግን ሁሌም ከኔ ጋ ነው። በጣም ነው የምንከባከበው። ድመቱ የባሌን ምሳ ለመብላት ሲታገል ግድግዳ ላይ ስሰቅለው ግድግዳው ላይ እንደ ሰው ተራምዶ ይመጣል። ሳህኑን የእሱን ትበላለች። የባልሽን ማለት ነው። በአጭሩ ሁሌ ከድመት ጋር ነው እማድረው። አንዳንዶች ቢመጡም አንዱ ግን ከኔ ጋር አይለይም ነው። ስለዚህ የባልሽ ጓደኛ የሚባል ወይም ብቻ ቅርብ የሆነ ሰው በእናንተ ቤተሰብ ውስጥ ሆኖ በድመት የተመሰለው ማለት ነው። ወይ የሰላቢ መንፈስ ያለበት ወይም አባካኝ መንፈስ ያለበት ያንቺም ሊሆን ይችላል። በነገራችን ላይ መንፈሱ ባልሽ ላይ ያለውን ገንዘብ እንግዲህ የባልሽን ምሳር ላይ የበላበት ወይም ምግቡን ሳህኑ ላይ ያለውን ወይ አንቺ አባካኝ ከሆንሽ ሆም ሴት ነሽ አይደለ? አባካኝ ከሆንሽ በአንቺ ላይ ሆኖ የባልሽን ገንዘብ ምግቡን ይበላበታል ወይም ደግሞ ንብረቱን ያባክንበታል። እና ከአንቺ አንድ ማይለይ መንፈስ ካለ አንቺ ውስጥ ያለ መንፈስ ሊሆን ይችላል ማለት ነው። ወይ ደግሞ ቤተሰባችሁ ውስጥ ዘመድ ወይም ሌላ ሰው በስልብና ሊሆን ይችላል። ብቻ በእናንተ ገንዘብ እየኖረ እየተመቸው ነው። ግድግዳ ላይ ስትሰቂው ራሱ ከመጣ በፍጹም አርቃችሁት የማይርቅ ሰው አለ እናንተ ቤት ውስጥ። ሂድ ብላችሁት ገፍታችሁት ተጣልታችሁት ተመልሶ የሚመጣ ሰው አለ። ወይም ደግሞ ብቻው መኖር የማይችል የታመመ ሰው ካለ፣ አካል ጉዳተኛ ወይ በሽተኛ ምናምን ካለ ለዛ ሰው የምታወጡት ገንዘባችሁን እያጠፋባችሁ ነው።
ለዛ ሰው የምታወጡት ማንኛውም ወጪ ኪሳራ ነው። ያን ሰው አታሳክሙት ማለት ሳይሆን ዝም ብሎ ሊያከስራችሁ ሊያባክንባችሁ የመጣ ሲስተም ነው ማለት ነው። ስለዚህ ጸበል ለመውሰድ ያለባችሁ ለሕክምናም ለምንም ለሌላ ነገር ባታወጡ ጥሩ ነው ብዬ አስባለሁ። እሺ ቶሎ ቆሎ ይዤ ነው ይዜ ቤተክርስቲያን ውስጥ ከባለቤቴ ጋራ እየሄድን ሌላ ቆሎ ቤት ጋር እንደርሳለን። ከዛም አንዱ ሰውዬ ቆሎዬን ተጋፍቶ ሊወስድብን ሲል እንደውም ቆይ ለሁሉም ላድል ብዬ ዛሬ ቀኑ ምንድን ነው ብዬ ሳስብ ትላንትና መድኃኔዓለም ነበረ፣ ዛሬ ቅዱስ አማኑኤል ነው ብዬ ስለ ቅዱስ አማኑኤል ብዬ ለሁሉም አደልኩ። ጥሩ ነው። ቆሎ በህልም ማየት ሱባኤ ነው፣ ጸሎት ነው። እንዲሁም ደግሞ መሰብሰብን ያሳያል። ስለ አንድ ነገር ተክዞ ማሰብን ያሳያል። ብቻ ከእግዚአብሔር ጋር መነጋገርን ነው የሚያሳየው። ስለዚህ ቆሎሽን ሊወስድብሽ የነበረውን ተጋፍቶ ሊወስድብሽ የነበረውን ትተሽ ለሁሉም ሰው ላድል ያልሽው ምንድን ነው? ሀሳብሽ መበተኑ ነው የሚያሳየው። መጀመሪያ ጥሩ ነገር ነበር ያሰብሽው እና ሊወስድብሽ ሲል የሆነ ሰው አይቆይ እንዲሁም ላድላቸው ለሁሉም ብለሽ ቆሎን አድልሻቸው። ያ ማለት ሱባኤሽን በአግባቡ እንዳትወጪ ብዙ ሀሳቦች በአይምሮሽ ውስጥ እንደሚመጡ ማሳያ ነው። ሀሳብሽ እንደሚበታተን በስርዓቱ ሱባኤውን መፈጸም እንዳልቻልሽ ያሳያል። ዛሬ መድኃኔዓለም ነው ነገ ማርያም ነች ብዬ ቀኑን ነው ዛሬ መድኃኔዓለም ነገ ደግሞ አማኑኤል ነው ብዬ ቀኑን አስቤ ስለ ቅዱስ አማኑኤል ብዬ ለሁሉም ሰጠኋቸው ያልሹ ደግሞ እግዚአብሔር ያውቃል ብለሽ በቃ እኔ አልቻልኩም ብለሽ ለእግዚአብሔር አደራ የሰጠሽው ነገር አለ፣ ጠብቂ ማለት ነው። ጥሩ ነው። ሰዓቱ ደርሷል መሰለኝ አይደለም? 5 ደቂቃ ሊቀረው መዝሙር ዘምረን ጸሎት አድርገን እንለያያላ። 3 ሰዓት ሊሆን ነው። ይበቃናል፣ ለዛሬ ይበቃናል። ይቅርታ እንግዲህ ያላነበብኩላችሁ ስለነበረ ሰዓቱ ለመካችን ስም የተመሰገነ ይሁን። ወንድምና እህቶቻችን ገብታችሁ ጥያቄ ጠይቃችሁ እንድንወያይ ምክንያት ስለሆናችሁ እናመሰግናለን። ነገ ከቻልኩኝ አንድ ካህን የእኛን ትምህርት የሚያዳምጡ እንዲሁም በጸሎት የሚያግዙ የበረቱ አባት ገብተው ያስተምሩናል። የሚያስተምሩን ወንጌል ምናምን ሳይሆን የህይወት ተሞክሯቸውን ነው። ወንጌል ስላችሁ እንደው ጥቅስ ጠቅሰው እንደዚህ ሳይሆን በካህን ደረጃ የመናፍስትን ውጊያ የሚያውቁ አባት አግኝተን ገብተው ሲያስተምሩን መስማት ትልቅ ነገር ነው እና በደንብ እናዳምጣለን። 20 ደቂቃ 30 ደቂቃ ሰጣቸዋለሁ። ከዛ ወደ እናንተ ነው የምመጣው። እንግዲህ አብይ ጾሙን በሙሉ እንደዚህ ነው የምናሳልፈው። ሱባኤው ተመቻችሁ? ዛሬ ብቻ 25 ሰውን ያናገርኩት በስልክ ትደውላላችሁ። ዋትሳፕ ላይ በጣም ብዙ ሰው የሚደውለው፣ ቴሌግራም ላይ የሚደውሉ አሉ፣ በቀጥታ መስመር የሚደውሉ አሉ። ምንም ማድረግ አልችልም። የቻልኩትን ያክል አስተናግጃለሁ። 25 ሰው ማለት ከባድ ነው። ለአንድ ሰው ስንት ደቂቃ ብሰጠው ነው? አንዳንዱ 1 ሰዓት፣ አንዳንዱ 2 ደቂቃ 3 ደቂቃ፣ አንዳንዱ 10 ደቂቃ። የሚሳደብም አለ፣ የሰደበኝም አለ። ዛሬ ቆንጆ አድርጎ ቅቤ ቀብቶኝ ነው የወጣው እና አመሰግናለሁ። እና እስቲ እኔ የሰራሁትን ስሩና አግዙኝና ከዛ አገልግሎቱን ተሳተፉ። አንደበታችሁን በጾም ውስጥ አታቆሽሹ ብዬ ነው ስልኩን የዘጋሁት። በኋላ ከ30 ደቂቃ ምናምን በኋላ ቆይቶ ይቅርታ ምናምን ብሎ ጻፈ። ምክንያቱም ሊያረክሰኝ ከአንደበቴ ቆሻሻ ነገር እንዲወጣ እንድሳደብ ወይም መጥፎ ነገር እንድናገር የሚፈልግ መንፈስ እንደነበረ ያሳያል። እኔ እሱ ቅቤ ሲቀባኝ እኔ ደግሞ ማር ነው የቀባሁት። ስለዚህ ጸጽቶት ነው መሰለኝ ይቅርታ ብሎ ደግሞ መልሶ ጻፈና ብዙ ሰው ነው የምናስተናግደው። ይደወላል። አዎ ደውሉ። ምንለወጥበት ቢሆንም ግን አንድ ነኝ። ሁሉንም ላስተናግድ አልችልም። ነገ ደግሞ ይቀጥላል። ሰላምዬ